ወሸላ ስር የሆነ ትዛሬ ነገር አለ። አያችሁ ጋይስ አያችሁ ወይ አላያችሁ? ላታዩት ትችሉ ይሆናል። ለምን ጆን ዳንኤል ገጀራ ከባድ ነው። የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? አዎ እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅስ ሞት ነው። አሁን እሱ ተለቆብን ነው። የጆን ዳንኤል ስቶሪ ምን እንደሚል ያያችሁት ነው። ዘፍጥረት 39 ከ7 እስከ 20 ያለውን ገብተናበት እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው። የአስቤዛ ቻሌንጅ ማለት ነው። መቼ ጀምር? ነገ ከነገ ጀምሮ አዶናይ ማለት ነው። አታስፈልግም ጃኒ አታስፈልግም። ለአዶናይ የሚሆነው ድንግል ሴት ነው። ድንግል ሴት ምንም ያልተነካካች። ይሄን ቪዲዮ ልጆች ባያዩት ይመከራል። ያው ሰሞኑን እነ ጆን ዳንኤል እና ጃኒ ላይ የተፈጠረው ነገር ሁላችንም ሰምተናል። አሁን እየወጡ ያሉት መረጃዎች ግን በጣም የሚያስቅም የሚያሳፍርም መረጃዎች እየወጡ ነው። ጆን ዳንኤል እንግዲህ ከወገብ በታች እርቃኑን ታይቷል። ጃኒ ላይቭ በምታስተላልፍበት ሰዓት በዛች ቅጽበት ነው የተያዘው። እሱም ቪዲዮ ማሳያችሁ ይሆናል። ዮኒ ማኛ ቤት ጃኒ ገብታ የተናገረችውም ነገር አለ። እነሱንም ቪዲዮዎች አጠቃላይ አሳያችኋለሁ። ዛሬ የምንዝናናበት ቪዲዮዎች ነው ያሉት። ሰላም የሀገሬ ልጆች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ይህን ጨዋ ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ላይክ አድርጉ። የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? አዎ እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅስ ሞት ነው። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት። ያንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ ዘግብኝ። የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላችኋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋይስ ታየር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋ? ግን እኔ አንደኛና አንድ ነገር የገባውበት ሪሌሽንሺፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ጃኒ ላይቭ ላይ እንግዲህ ዮኒ ማኛ እየጠየቃት አምናለች የራቁት ቪዲዮ እንደሚኖር። እስኪ ቪዲዮ እንደሞኔ ላሳያችሁ። በሩ ጋር በስተግራ በኩል ለእኔ የሚታየኝ በስተግራ ነው። ሰው ይታያችኋል? ያ አሪው ጃኒ አምስት ተኩል እኛ ጋር ደግሞ 6 ሰዓት ተኩል ነው። 1 ሰዓት እንቀድማቸዋለን። ወፈርኩኝ በጣም ወይኔ ይህ ጆን ዳንኤል ደግሞ የሚያስጨንቀኝ ነገር ወይኔ መድኃኒዓለም
እንግዲህ አይታችሁታል ብዬ ተስፋ አደርጋለሁ። ካላያችሁትም ወደኋላ እየመለሳችሁ ይዩት። ይህ እንግዲህ ያው አብረው በነበሩ ሰዓት በደህናው ጊዜ እንደዚህ አይነት ጸብ በሌለበት ጊዜ ነው። እስኪ ስለዚህ ቪዲዮ አስተያየት ከሰጡት ውስጥ አንዷ ቤታዮ ነች እና በጣም ስላሳቀችኝ ላሰማችሁ ይሷል። ወሸላ ስር የሆነ ትዝ ያለኝ ነገር አለ። አያችሁ ጋይስ፣ አያችሁ ወይ አላያችሁ? ላታዩ ትችሉ ይሆናል። ለምን ስራ ላይ ትሆናላችሁ፣ ልጆች አሉ፣ ዳይፐር ይቀየራል፣ ለባል ኩክ ይደረጋል፣ ብዙ ስራ ላይ ልትሆኑ ትችላላችሁ። አያችሁ አያችሁ? ምን ማታየውኝ ብቻዬን እንደውም ተኝቼ ነበር። አንጋጥጬ በጀርባዬ ተኝቼ ድረሽ ቤታ ተብሎ ምን ጉድ ተፈጠረ ብዬ ስልኩን ብድግ ሳረ ቲክቶክ ቼክ አድርጊ ሲባል የጆን ዳንኤል ገጀራ ከባድ ነው ገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለረቅንት እኔ ምንም ወዳለሁ ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራ ትልቅ ነው የኔ አባት። ወይ ስንቱን አረድክበት። እኔ አላቅም ምሳሌ የሰጠው ስንቱን ግን አረድክበት አላ እንዴ አላያችሁማ እናንተ ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃኒ ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል ማታ ያየሁት እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ጆን ዳንኤል እኮ ሁለት እግሩ እንዲታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። ሁለት እግሩን አውቀው ውር ብታደርጉት በሶስተኛ ቋንቀጭ እያለ የሚሄድ ሰው ነው ጆን ዳንኤል። ማሻላ ብለናል። ጌታዊ አምላክ ድረስ እኛ አይተናል። እንግዲህ ማውራት ሌላ በትዳር በፍቅረኛ ማል አልገባም፣ ግን እችን አይቻል። ለዛውም እኮ ሞተሩ ሳይነሳ መድኃኒዓለም አባቴ ሆይ እኔማ እንዲህ ሳይነሳ ሞተሩ ቢነሳ ደግሞ አስቡትኝ። ይሄ ደንበኛ ጣሊያንን የወጋንበት ስንዋጋ ጣሊያንን መቼስ በሽጉጥና በታንክ አልነበረ፣ በጦርና በጎራዴ ነበር አይደል? እንደዛ ማብራሪያ ትጠላላችሁ ጋይስ። እስኪ ጆን ዳንኤል ኢንስታግራሙ ላይ ደግሞ አንድ ከመጽሐፍ ቅዱስ ጥቅስ አስቀምጧል እና እሱን ደግሞ ላሳያችሁ። እናንተ የጆን ዳንኤል ስቶሪ ምን እንደሚያያችሁት ነው። ዘፍጥረት 39 ከ7 እስከ 20 ያለውን ገብተን እናንብብ እስኪ እናንተ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። እነርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤት ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያሰጠኝ ነገር የለም። እንዴት ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ አላት እያለ ይቀጥላል ማለት ነው። እና ምን ማለት ፈልገው ነው? እሷ ደግሞ ምን አለች ቅድም ገብታ በስምምነት ፈተሉ። በእናታችን ምን ማለት ፈልገው ነው? ብቻ ኦኬ። ንጉሱ እንግዲህ እንትና ነው ማለት ነው አዶናይ፣ እና ዮሴፍ ደግሞ ጆን ዳንኤል ነው ማለት ነው። ቅኔ በመጽሐፍ ቅዱስ ጥቅስ ያልበቃ ብሎ ነው ተው። እና ደግሞ ስለ 1 ሚሊዮን ብር ጆን ዳንኤል አውርቶ ነበረ። በሱ ጉዳይ ላይ ጃኒ መልስ ሰጣለች። እሱን ደግሞ ላሳያችሁ። 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም። ሆነ ለመናገር ሜቢ እሱ ወሬውን ለማጣፈጥ ወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የሱን ብር ተጠቅሜዋለሁ። ኦኬ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሶ ብሩ። አዎ እንዴ ተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ ምን እግዚአብሔር ምስክር። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ሰጠ።
እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘው መግባት ነበረብሽ ዳራችሁን ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? ሶ 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ሶ ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ ይሄው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሺፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ቪዲዮ ኮል ነበረ ያወራኋት፣ ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍ ኮርስ ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። አሁን እኮ ምንም አይነት ማስተባበያ አይፈልግም ይሄ ጉዳይ። ምክንያቱም ያው መረጃዎች አይተናል። ጎንደር ሆነሽ ደውለሽለት እንዳወራችሁ ሰምተናል እና የሆነ የተደበቀ ግንኙነት እንዳላችሁ ግልጽ ነው። ስለዚህ ምንም መደባበቅ አያስፈልግም። ከዚህ በኋላ ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቃይላ ሳየ አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ኦኬ። ከዛ እሱ በላይ እኔ እንትን ለማለት መታው መስቶትን ከላይ። ኦኬ። እንደዚህ መስቶት ነበር። መስታወቱን አሳየን ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ላይ። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ይሄን ነው እንግዲህ ክሊር ያደረግሽው። ሌላ ጥያቄ ያላችሁ ከስር ያላችሁ አንድ ሁለት ጥያቄ እንዲመለስላችሁ የምትፈልጉት? እኔ ክሊር ማድረግ ሳላደርግ ማለፍ አልፈልግም።
ለምን እንዴ ሳስበው ለምን በቃ አይሆን። ትክክል። ቦሌ ላስገባ ቦሌ ጥያቄ አለ እና በደንብ ሶሻል ሚዲያ ላይ እኔ አሳይቻለሁ። ሶሻል ሚዲያ ላይ እንዴት ያመናጭቅሽ እንደነበረ እዛ ራሱ ያሳየው ቪዲዮ ዱባይ ላይ በነበረው ነገር ላይ እኔ በጣም ነው ያዘንኩት። እግዚአብሔር በሚያውቀው በጣም ልብ የሚሰብር ነገር ሆኖ እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል፣ እንደ አንድ ሰው በጣም ያማል። እና ይሄን ነው የማየው፣ በብዛት ያየሁት ይሄን ነው። አሁን ዮኒ ማኛና ጆን ዳንኤል ተጣልተዋሉ እና ጃኒ እሱ ጋር ገብታ እያብራራች ስለሆነ ለእሷ ነው እየወገነ ያለው። እኔ ለጆን ዳንኤልም አግዣ አይደለም፣ ግን ሁለቱም አንድ ላይ ሆነው ቢያወሩ እውነታውን ለማወቅ ይቀላል ብዬ አስባለሁ። እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ፣ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ፣ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄ ክሊር ለማድረግ ነው። እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ፣ ልትበደይ የምትችይው ልትደበደብ የምትችይው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታረጊው አትችይ፣ ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ፣ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው፣ ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል፣ እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባናሳይ ኖሮ የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። የውክልና ጉዳይ እኔ በፊት ሳቅ ውክልና ሰጪው ሰውዬ ለማውረድ ከፈለገ ውክልና ተቀባዩ እስኪመጣ ድረስ መጠበቅ የለበትም። ራሱ ሄዶ ይህንን ውክልና አውርጃለሁ ማለት ይችላል። እና አሁን ምናልባት የደወልኩበት ምክንያት ለዚህ ነው ምናምን ብሎ ለምክንያት ሊሆን ይችላል እንደዛ የተናገረው ብዬ አስባለሁ። እና ብዙ ሰዎች አዶናይ የት ነው ያለው ይላሉ። እሱ ግን አሁን በወንድም ካሊድ ፋውንዴሽን ላይ አንድ ፕሮግራም ላይ ነው። የእሱን ቪዲዮ ላሳያችሁ። እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው። የአስቤዛ ቻሌንጅ ማለት ነው።
መቼ ጀምር? ነገ ከነገ ጀምሮ። ስለዚህ በመላው ዓለም ያለው ኢትዮጵያን ከቻለ አስቤዛ ሰው ይዞ ይምጣልን፣ ዘይት የሚፈልገውን ነገር፣ ካልሆነ ደግሞ በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ በፈለጉት ላይ 75 ቀላል። ነገ ጠዋት እኔ ራሴ ቪዲዮ ፖስት ላለው ቲክቶክ ፔጅ ላይ እናስጀምረዋለን በስንት ሰዓት። ነገ ጠዋት ጠብቁኝ በቲክቶክ አካውንቴ ማለት ነው። ፖስት ላለው የዚህ ረመዳን ቻሌንጅ ሁላችንም እውን እናደርግላቸው። ለወንድም ካሊድ ፋውንዴሽን በጣም ብዙ ሰዎች አሉ የሚጠብቁት። ቴንክ ዩ ሶ ማች። ቴንክ ዩ ሞራል ያሰብሽ እንዳያችሁት እንግዲህ አዶናይ ያን ያህል እንደ በፊቱ ደስተኛ አይመስለኝም። ይህ ቪዲዮ እንግዲህ አንድ ቻሌንጅ ለማስጀመር የተሰራ ቪዲዮ ነው። አሁን መጪው ለእስልምና እምነት ተከታዮች የረመዳን ጊዜ ነው እና በዛ ጊዜ የአስቤዛ ቻሌንጅ ሊያስጀምሩ ነው። እሱ ያለው ግን ዛሬ ነበረ ቪዲዮ ሰራለሁ ያለው። እስካሁን ግን አዶናይ አልሰራም። ያው እንግዲህ ደስተኛ አይደለም። ማንም ሰው እንደዚህ አይነት ነገር ሰምቶ ደስተኛ ሊሆን አይችልም። እስኪ ለአዶናይ ምን አይነት ሴት ያስፈልጋታል? የሆነ ልጅ አንድ ቪዲዮ ሰርቷል እና አስቆኛልም። እሱን ቪዲዮ ላሳያችሁ። በቃ አዶናይ ማለት ነው አታስፈልግም፣ ጃኒ አታስፈልግም። ለአዶናይ የሚሆነው ድንግል ሴት ነው። ድንግል ሴት ምንም ያልተነካካች ኳል ያለች ጡቶቿ የቆሙ ዳሌዋ የፈጠጠ ገና ተረከዟ እንትን ያለ እንቡጥ ለአዶናይ እናጋባለን። ምናጋባ ደግሞ እንዲህ የተንቦጫበጨ አይደለም። ኦሪጂናል ድንግል ሴት ማለት ነው። ከአዲግራት ከወገኖች ነው። ከአዲግራት ኦሪጂናል ድንግል ሴት ለአዶናይ እናጋባዋለን። በቃ ምንም ጃኒ ውጪ በቃ ሂጂ ጆን ዳንኤል ጋር አንፈልግም። ልጁን እንትላለሽብን ድንግል ኦሪጂናል ሴት ማለት ነው። እግዚአብሔር እንዲሁም ከጀግኖቹ ከአድዋ ከዘሮቹ ነው የምናጋባው። ወንድም ጥላ ለአንተ የሚቆረቆሩ እነሱ ናቸውና ማለት ነው። ከሽረንዳ ስላሴ ድንግል ሴት ለአዶናይ ስንት አመቷ ነው? 19 አመት ልጅ። ጃኒ 37 አመቷ ነው። በቃ ለአዶናይ እንደዚህ አይነት ሴት ነው የሚያስፈልገው ማለት ነው። ስሙ እንዳይጠፋብን ወንድማችን ስለምንወደው ነው። በቃ ጃኒዬ ተይው፣ በቃ ወንድማችንን ለቀቅ አድርጊልን። ለአዶናይ 00 የትም ያልተነዳ ያስፈልጋል እያለ ነው። እስኪ ትስማማላችሁ? እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እንደተመቻችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።